ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በፕሮግራሜ ርዕሰ ጉዳይ ያደረግኩት ይሄንን ሰነድ ይመለከታል። ይሄ ሰነድ የተለያዩ በባዮቴክኖሎጂ ላይ ያሉ ተመራማሪዎች ያዘጋጁት ሰነድ ነው። በምርምሩ ዘርፍ ላይ በተለይ ባዮቴክኖሎጂ ላይ ብዙ ምርምሮች ሼልፍ ላይ ናቸው። ብዙ ሀሳቦች ተግባራዊ መደረግ አቅቷቸው ሼልፍ ላይ ናቸው። እነዛን የምርምር ውጤቶችና ፈጠራዎችን ወደ ተግባር ለማምጣት ይሄ ሰነድ እጅግ በጣም ጠቃሚ ሰነድ ነው ተብሎ ነው የተዘጋጀው። በርካታ ተመራማሪዎች በዘርፉ ላይ ተሳትፈዋል። ናሽናል ባዮ ኢኖቬሽን ሀብ ይሰኛል። በሀገር ደረጃ ይህን ሰነድ መጠቀም በባዮቴክኖሎጂ ዘርፍ ላይ ያሉ የምርምር ውጤቶችን ተግባራዊ ለማድረግ የተዘጋጀ ፕላትፎርም ነው ማለት እንችላለን። ውድ ቤተሰቦቻችን በዚህ ሀሳብ ላይ ለመነጋገር እንግዳይ ያደረግኳቸው በዋናነት በዚህ ዘርፍ ላይ በዚህ የባዮ ኢኖቬቲቭ ሀብ ወይም ሴንተርን ለማቋቋም የሚያስችለውን ይህን ሰነድ በዋናነት ያዘጋጁት እና በዋናነት ተሳታፊ የሆኑት ከአዲስ አበባ ዩኒቨርሲቲ የእጽዋት ባዮቴክኖሎጂስት ከፍተኛ ተመራማሪና መምህር የሆኑትን ፕሮፌሰር ተክለ ሃይማኖት ኃይለሥላሴ የዛሬ ፕሮግራሜ እንግዳ ናቸው። ከእሳቸው ጋር ለ2 ሳምንት ቆይታ እናደርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። ፕሮፌሰር እንኳን ደህና መጡ። አመሰግናለሁ። አለምሰገድ ከሼልፍ ላይ ፕሮግራም በጣም ነው የማመሰግነው። ሳይንስን ለማበረታታት በኢትዮጵያ የሚካሄደውን የሳይንስና እድገት እንቅስቃሴን ለሕዝብ ለማሳወቅ ለማህበረሰብ ለማሳወቅ የምታደርጉትን እንቅስቃሴ በጣም አደንቃለሁ። ስለዚህ የዛሬ ደግሞ የእናንተ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ አዲስ አበባ ዩኒቨርሲቲ ረዘም ያለ ጊዜ ያስተማሩ፣ ብዙ ምርምሮችን የሰሩ፣ ብዙ ሀገራዊ ጉዳዮች ላይ የተሳተፉ፣ በተለይ በሳይንሱ ዘርፍ ላይ የተሳተፉ፣ በባዮቴክኖሎጂ በተለያዩ ዘርፎች ላይ ዓለም አቀፍ ጉባኤዎችን የተሳተፉ፣ በዓለም አቀፍ ደረጃ በርካታ ምርምሮችን ያሳተሙ ሰው ኖትና እስቲ እንደው እንደመነሻ ከአዲስ አበባ ዩኒቨርሲቲ ጋር ያሉት ቆይታ ምን ይመስላል? አሁንም እዛው ኖታ? አሁንም እዛው ነኝ። አዲስ አበባ ዩኒቨርሲቲ ብዙ ዓመታት ሰርቻለሁ። ከ86 በኢትዮጵያ አቆጣጠር ጀምሮ። ነገር ግን በዚያኔ በምርምር ዘርፍ ብቻ ለማገልገል ነበረ የተቀጠርኩት። ከዛ ወደ ትምህርት ውጭ ከሄድኩ በኋላ ተመልሼ ደግሞ በማስተማርም ሙሉ የአካዳሚክ ስታፍ በመሆን የተቀጠርኩት በ1999 ነው። ስለዚህ ከዚህ ወዲህ ያለው ከ20 ዓመት በላይ በአዲስ አበባ ዩኒቨርሲቲ በማገልገል ላይ ይገኛለሁ። በአብዛኛው በ4 ኪሎ በሚገኘው የሳይንስ እና ኮምፒቲሽናል የናቹራል እና ኮምፒቲሽናል ሳይንስ ኮሌጅ ውስጥ የባዮቴክኖሎጂ ሪሰርች ማዕከል አለ። በፊት ባዮቴክኖሎጂ ኢንስቲትዩት ነበር የሚባለው። አሁን እዛ ማዕከል ውስጥ በምርምር በማስተማር ላይ ስሰራ ነው የምገኘው። ላስት ይር ነው ሙሉ ፕሮፌሰር የሆኑት? ዛሬ 2 ዓመት ከነ ፕሮፌሰር ካሳሁን ተስፋዬ ጋር አንድ ላይ ነው ፕሮፌሰር ማዕረግ ያገኘ ነው። እንዴት ነው ማለት ሙሉ ፕሮፌሰር መሆን? አንዳንዴ ኃላፊነትም ነው፣ አንዳንዴ ደግሞ የልፋትንም ውጤት ማሳያ ነው። እኛ ጥቂት ፕሮፌሰሮች ናቸው ያሉን በተለያዩ ዘርፎች ላይ፣ ግን በጣም ዋጋ ተካፍሎበት ነው የሚገባው። አካዳሚክስ ነው የምትጽፉት፣ ሪሰርች ውሃ የሚያነሳ ነው ወይ? ዓለም አቀፍ ደረጃ ላይ ተጽዕኖ አለው ወይ? ለኢትዮጵያስ ያለው ኮንትሪቢሽን ምን ይመስላል በማስተማር ሂደት ውስጥ የሚለውን ነገር ሁሉ እንድናይ ያደርገናልና። ያው እርግጥ ነው ሂደት አለው። በዩኒቨርሲቲው ስርዓት በምታየው ጊዜ ፒኤችዲ ወይም የዶክተሬት ዲግሪ አግኝተህ ስትገባ አሲስታንት ፕሮፌሰር ትባላለህ። ከዛ በኋላ ከ4 ዓመት በኋላ ደግሞ አሶሺየት ለመሆን የራሱ መስፈርት አለው። መጨረሻ ደግሞ ሙሉ ፕሮፌሰር ማዕረግ ለመሆን ያው 4 ዓመት ይፈጃል ወይም ከዛ በላይ ያው መስፈርት አለው። አንዱ ምርምር መስራት፣ የምርምር ወረቀቶችን ማሳተም ሲሆን በአካዳሚያዊ አስተዳደር ስራ መስራትን ይፈልጋል። ማህበራዊ አገልግሎት መስጠትን ይፈልጋል። ተማሪዎችን
ማማከር ይፈልጋል። የእነዚህ ሁሉ ድምር ውጤት ነው ለምኑ ፕሮፌሰርነት ማዕረግ የሚያበቃውና ይህን ስታይ እንግዲህ የምትሄድባቸው የድካም የልፋት ሂደቶች ሊኖሩ ይችላሉ። ደግሞ መለስ ብለህ እውነት ይሄ ይገባል ወይ ምንድነው በሀገር ደረጃ ያመጣሁት ኢምፓክት ምናምን ከሌሎች ሀገሮች ጋር ደግሞ ስተነጻጽረው አንዳንድ የኛ ምርምሮች አሁን አንተ በትክክል እንዳስቀመጥከው ከሸልፍ ላይ በምርምር በህትመት ነው የምታያቸው አብዛኞችና ወደ ገበያ አለመውጣታቸው ኢኖቬቲቭ አለመሆናቸው ምርምሮቹና ተጽዕኖቸው ይህን ያክል ነው የሚለውን ለማየት አሁን ከባየን ቤቱ ጋር ሀብ ጋር አያይዘን የምናወራው ነገር ነው። ብዙ ተማሪዎች አማክረዋል። አዎ ብዙ ተማሪዎች አማክሬያለሁ። በአጠቃላይ እንግዲህ ከ35 በላይ ሊሆን ይችላሉ የማስተርስ እና የፒኤችዲ ግማሽ ብትላቸው ወደ 15 የሚሆኑት ፒኤችዲ የተቀሩት ደግሞ አብዛኞቹ ማስተርስ ተማሪዎች ሊሆኑ ይችላሉ። በህትመት ደረጃ ወደ 64 የሚሆኑ አርቲክሎች ናቸው። ጥቂት ነው በጣም። አሁን ብዙ ጓደኞቻችን ከዛ በመቶዎች የሚቆጠሩ የህትመት ወረቀቶች አሏቸው፣ ግን ያው ቀላል አይደለም። እንደ ፕሮግራማችን ስያሜ ቀደም ሲል እንደገለጹት ከሼልፍ ላይ ብዙ ምርምሮች አሉ። እነዚህ ምርምሮች የብዙ የሀገራችንን ፕሮብሌሞች መፍታት የሚችሉ ነበሩ። አንዳንዶቹ ላይ ነው ወደ ጥቅም የቀየርናቸው። ብዙዎቹ እዛው ሼልፍ ላይ ናቸው፣ አልተሸጡም፣ አልተለወጡም። እንደገና ሪደንደንሲውም አለ። ዛሬ አንድ ሰው ይሰራቸዋል፣ ነገ ደግሞ ሰሙዌር አንድ ሰው ይሰራቸዋል። ዝም ብሎ የሀገርን ሂሳብ ኮስት የሚያስደርጉ ናቸውና ይሄ ነገር ታሳቢ ተደርጎ መታየት አለበት። አሁን እንደ ይሄ ናሽናል ባዮ ሀብ ኢኖቬቲቭ ሀብስ ማዘጋጀት እነዚህን የተሰሩ ምርምሮችን አውጥቶ ለገበያ ማቅረብ፣ እንደገና በባዮ ኢኮኖሚ የኔክስት ጀነሬሽን ትልቁ የኢኮኖሚ ትራንዛክሽን ይኖራል ተብሎ የሚታሰበው ባዮ ኢኮኖሚ ላይ አስተዋጽኦ ሊያደርጉ ይችላሉ። እንዲህ ምርምሮችን እርሶ ሲያማክሩ እንዲሁ በጣም ኤክስትራኦርዲነሪ ነው የተሰራው እና ማደንቀው ብለው የሚያስታውሱት አለ ካማከሯቸው ምርምሮች ውስጥ? አሁን ቅድም እንዳልኩት እንደውም ድክመታችን ይሄ ነው። አሁን በዩኒቨርሲቲውም ሬጉሌሽን አንጻር ስታየው ተማሪዎች የተወሰነ ወረቀት ለህትመት አብቅተው ነው መመረቅ የሚችሉት። ሪኳየርመንት አለው እና ትኩረታችን በአብዛኛው ምርምሩ በደንብ የሀገር ሲጀመር የሀገር ችግር ለመፍታት የሚችል ምርምር ነው ብለን ነው የምንጀምረው። ዩኒቨርሲቲው ራሱ ፕራዮሪቲ የሰጣቸው የምርምር ስራዎች አሉ። በሀገር ደረጃ ደግሞ ትኩረት የሚሰጥባቸው የምርምር አሉ። አብዛኛው ከፉድ ሴኩሪቲ ወይም ከምግብ ዋስትና ጋር የተያዙ ናቸው። በሀገራችን ዝርያዎች ነው የምንሰራው እና እነዚህ ዝርያዎች የማሻሻል በዘመናዊ ቴክኖሎጂ መሻሻል ቢደረግባቸው ምን ያክል ችግር ፈቺ ይሆናሉ ብለን ነው የምንጀምረው። ነገር ግን ሂደት አለው። ወደ ገበያ የሚደርስበት የገበሬውን ችግር ሊፈቱ የሚችልበት ሂደት አለው። የባዮቴክኖሎጂ ትንሽ ጊዜ ይወስዳል። ነገር ግን በተለያዩ እህሎች ለምሳሌ በዳጉሳ ላይ የአሲዲቲ እና አልሚኒየም ቶክሲሲቲ የአፈር መርዛማነት መቋቋም የሚችሉ ዝርያዎች ለማውጣት የምናደርገው ምርምር አለ። በሽምብራ ላይ እንደዚሁ የምናደርገው አለ። በሽታ ለማቋቋም የሚችሉ ዝርያዎችን በተማሪዎቻችን አማካይነት ከፕሮጀክት ጋር በተያያዘ ብዙ ስራ እንሰራለን። አቀንጭራ መቋቋም የሚችል የዘንጋዳ አይነት ወይም የማሽላ ዝርያ ለማውጣት የምናደርገው ጥረት አለ። ግን እነዚህ አሁን የተወሰነ ደረጃ ላይ ነው ደርሰው ያሉት እና ትንሽ የገንዘብ አቅም ሲኖር እድገታችን ከፍ ሲል እና አስፈላጊው የምርምር ሁኔታ ሲመቻች ወደ ገበሬው መድረስ አለባቸው። በምርጥ ዘር አማካኝነት የባዮቴክኖሎጂ ሆኖ በጂኤምኦ መልክ ወይም በጂኖም ኤዲቲንግ መልክ ተስተካክለው ችግራቸውን ተብሎ የገበሬውን ችግር ሊፈቱ በሚችልበት ብዙ ምርት ተገኝቶ ደግሞ ተረፈ ምርቱ ወደ ኢንዱስትሪ የሚሄድበት ግን በአጠቃላይ ደግሞ አሁን እንዳልከው ለባዮ ኢኮኖሚ
አስተዋጽኦ የሚያደርጉበት ሁኔታ መፍጠር ይቻላል እና አሉ በጣም የሚያጓጉ ስራዎች አሉ። ግን አንድ ስቴፕ ወይም 2 ስቴፕ ይቀራቸዋል ወደ ገበያ ለመውጣት እና የገበሬውን ችግር ለመፍታት የሚችሉበት ሁኔታ እና እዛ ደረጃ ላይ ነው ያለውና ይሄ ተነሳሽነት በቅርብ ጊዜ ይሆናል። ለውጥ ምንድነው? አሁን እንግዲህ ይሄ ናሽናል ባዮ ሀብ ኢኖቬሽንስ ይሄ ናሽናል ባዮ ኢኖቬሽን ሀብስ ወይም ሴንተር ዋናው ለነዚህ ፕላትፎርም ለመሆን ነው። እነዚህን የሚያስተናግድ አንድ ፕላትፎርም ነው። ስለዚህ ተመራማሪዎች ሀሳብ ያላቸው ሀሳባቸውን እዛ ላይ ኢንኩቤት እንዲያደርጉ የሚጠቅም ሴንተር ነው አይደል? ስለዚህ እንደው ምንድን ነው የሚለውን ነገር ዲቴል ብናየው እንደ ሰነድም ምንድን ነው የሚለውን ነገር ብናይ እና በዚህ ላይ መጀመሪያ ወደ ተነሳንበት ብንመለስ በጣም ጥሩ። አሁን ጫፉን እየጠቃቀስ ነው የመጣነው ነገር አለ። ኢትዮጵያ የብዝሃ ሕይወት በጣም የታወቀች ሀገር ናት። በአፍሪካ ደረጃ አይደለም በዓለም ደረጃ የራሷ ደረጃ ያላት ሀገር ነች። በብዝሃ ሕይወት ብትል በእጽዋትም በእንስሳትም በደቂቅ አካላትም በዚህ ላይ ደግሞ የተለያየ የስነ ምህዳር ያላት ሀገር ናት። የተለያዩ የአዝርዕት አይነቶች ከቆላ እስከ ደጋ የማብቀል የመዝራት እድል ያለን ሀገር ነን። በዚህ ላይ ደግሞ በተለያየ ባለፉት የተወሰኑ ዓመታት 10 እንበለው 20 ዓመታት ዩኒቨርሲቲዎች እየተስፋፉ የምርምር ተቋማት በተለያየ መንገድ እርሻ ምርምር በለው ሌሎች የምርምር ተቋማት እየተስፋፉ ብዙ ምርምሮች እየተካሄዱ ያለበት ሀገር ነው። አሁን ግን እነዚህ ሄደው የገበሬውን ችግር መፍታት አለባቸው። ለገበሬ ምርጥ ዘር፣ ለገበሬ ግብአት፣ የእርሻ ግብአት መሆን መቻል አለባቸው። ለሕክምና ስናይ ለመድኃኒት፣ ለክትባት፣ ለፋርማሲቲካል ወይም ለመድኃኒት ማምረት መዋል አለባቸው። ወደ ኢንቫይሮንመንትን ስንሄድ የአካባቢ ብክለትን ለማቋቋም የሚያስችሉ ውጤቶች መገኘት አለባቸው። ስለዚህ ዋናው ባይሃቡ ምርምር እየተካሄዱ ነው። በተለያየ መንገድ ግን ተበትነው ወይ ግማሾቹ ለህትመት ነው የሚበቁት፣ ግማሾቹ ውጤቶቹ ተገኝተው ግን አንድ ማዕከል ባለመኖሩ ምክንያት እነዚህን አሰባስበው ወደ ጥቅም ማውጣት አልተቻለም። ስለዚህ አንድ ናሽናል ባዮ ኢኖቬሽን ሀብ ወይም ሰንተር ቢኖር ኖሮ እነዚህን የተበታተኑ አቅሞች ወደ አንድ አምጥቶ ከላቦራቶሪ ወደ መስክ፣ ከመስክ ደግሞ ወደ ጠረጴዛ በምግብነት ይሆን በመድኃኒትነት ይሆን በተለያየ መንገድ ህዝብ ማህበረሰቡን ችግር ለመፍታት የሚያስችሉ ወደ ቁስ ወይም ወደ አገልግሎት መቀየር ይቻላል የሚለው ነው። ስለዚህ ይሄ ነው ያልተቻለው። እንግዲህ ከተለያዩ ሀገሮች ተሞክሮ ያየን እንደሆነ እነዚህ ብዙ ባዮ ኢኖቬሽን በአውሮፓ ብትሄድ፣ ላቲን አሜሪካ ብትሄድ፣ አፍሪካም ደረጃ የተወሰኑ ሀገሮች የባዮ ኢኖቬሽን ሀብ አሏቸው። ስለዚህ ሰብሰብ አድርገው ወደ ጥቅም ወደ ገበያ በመቀየር የሀገር ኢኮኖሚ በማሳደግ የማህበረሰብ ችግር በመፍታት ጥቅም ላይ እየዋሉ ይገኛሉ። ስለዚህ ኢትዮጵያ ይህን ብታደርግ ትጠቀማለች ከሚለው ነው። ይህም ከመሬት ተነስቶ ለቅድም ያልኩ ውጤቶች አሉ። ደግሞ ከፖሊሲ አንጻርም ብዙ መታየት ያለባቸው ነገር ያሉ እንጂ ግብአቶች አሉ። ኦልሬዲ የኢኮኖሚ ስትራቴጂ ያለን ባለፈው ጊዜ በቅርቡ ያየው የጂኖም ኤዲቲንግ ህግ ወጥቷል። የጂኤምኦ ህጎች አሉ። እንደገና ደግሞ ባለፈው ጊዜ የስታርትአፕ ፕሮክላሜሽን ወጥቶ እሱ አሁን የሚከፍት ብዙ እድል አለ። ስለዚህ ያሉ የህግ ማዕቀፎች ያሉ የምርምር ሁኔታዎች አሉ። እነዚህን አንድ ላይ አጣምሮ ማምጣት ወደፊት ለምንፈልገው እድገት አስተዋጽኦ ያደርጋል በሚል ነው። ለመንግስት ብዙ አቅጣጫ ይሰጣል ብዬ ገምታለሁ። ምክንያቱም ብዙ ስታርታፖች አሉ። በዚህ በኢኖቬሽንና ቴክኖሎጂ ሚኒስቴር ስር ያለ ስታርታፕ አለ። ስታርታፑ የተለያዩ ሀሳብ ያላቸው ልጆች፣ ሀሳብ ያላቸው ተመራማሪዎች ሀሳባቸው እንዲያድግ የሚያደርግ ነው። ወደ ፍሩትፉል ወደሆነ ዘርፍ እንዲያድግ የማድረግ ስራ ነው። ስለዚህ አንዱ ዘርፍ ሆኖ መግባት ይችላል ማለት ነው። አንድ ዘርፍ ሆኖ መግባት ይችላል። ግን ይሄ ተግባራዊ እንዲሆን አሁን አንዳንድ ጊዜ በትንሹ ስኬል በፓይለት ስኬል ተጀምሮ ወደ
ከፍተኛ ስኬል የሚያድጋል አይደለ? መቼም መኪናም ሲሰራ በሞዴል በትንሽ ሞዴል ይሰራና ከዛ በኋላ ፕሮቶታይፕ ሆኖ ነው መጨረሻ ላይ ብዙ ሙከራ ከተካሄደ በኋላ ወደ ምርት ገብቶ የሚሸጠው። በሌላውም ቴክኖሎጂ ተመሳሳይ ሁኔታ አለ እና ፓይለት ስኬል ፋሲሊቲዎች ያስፈልጋሉ። እንደ ቅድም እንዳልነው የህግ ማዕቀፎች ያስፈልጋሉ። እንደገና ደግሞ ከኢንዱስትሪ ጋር ግንኙነት ኢንዱስትሪ ማመን አለበት። እነዚህ የምርምር ተቋማት ይህንን ችግር ሊፈቱ ይችላሉ፣ ፕሮዳክት ሊያመጡልት ይችላሉ። እኔ ገንዘብ ስላለኝ ወደ ከፍተኛ ኮመርሻል አቅም ወደ ቢዝነስ ልቀይራቸው ይችላለሁ ብሎ ማሰብ አለበት። በመንግስት ደግሞ የኢንቨስትመንት አማራጮች መኖር አለባቸው። እነዚህ ሲጠቃለሉ ነው እንግዲህ አሁን ያልነው የምርምር ተበታትነው ያሉ የምርምር አቅሞች ወደ እንትን ሊቀየሩ ወደ ውጤት ሊቀየሩ እንግዲህ። ስለዚህ ለዚህ ቅድመ ሁኔታ የመንግስትን አቅጣጫ ይሰጣል። በጣም ብዙ ነገር የሚሰጥ ይሄ ናሽናል ባዮ ኢኖቬቲቭ ሀብ ስትራቴጂ ልንለው እንችላለን። ያው ናሽናል ባዮ ኢኖቬሽን ሀብ ነው የምንለው። አቅጣጫ የሚሰጥ ገና እንትን አላልንም። እንደ ሰነድ ነው የምንወስደው። እንደ ሰነድ ነው የምንወስደው። ይሄ አቅጣጫ የሚሰጥ ስትራቴጂ እንዲወጣ ከዚህ ተጨልፎ ደግሞ የተለያዩ ተቋማት የራሳቸውን ስራ እንዲሰሩ። ግን አሁን አንድ ከሳይንስና ኢኖቬሽን እና ቴክኖሎጂ ሚኒስትሪ እንደ ባዮ ኤንድ ኢመርጂንግ ቴክኖሎጂ ኢንስቲትዩት ኢኒሽቲቭ ወስደው ይህን ማዕከል የማቋቋም እርምጃ ቢወስዱ ነሰሰርሊ አንድ ቦታ መሆን የለበትም። ግን አሁን ባልንበት ፓይለት ስኬል አንድ ደረጃ ላይ ከደረስን በኋላ ደግሞ በተለያዩ አካባቢዎች ይሄ ባዮ ኢኖቬሽን ሀብ የሕክምና ዘርፍ ለብቻ፣ የባዮቴክኖሎጂ ከአዝርት ጋር የተያያዘ፣ ከአግሪካልቸር ጋር የተያያዘ፣ ከኢንቫይሮንመንት ጋር የተያያዘ በተለያየ ሁኔታ ከሌሎች ሀገሮች ተሞክሮ በመውሰድ ማቋቋም ይቻላል ማለት። አንዳንድ ጊዜ እኔ ምርምሮችን እታዘባለሁ። ከምታዘብበት ነገር አንዱ እንደ መንግስትም እንደ ሀገርም እንደ ግለሰብም አንድ ምርምር ይሰራና ይጠናቀቅና ፕሮቶታይፑ ይሰራል እና አንዳንዴ ምን ብዬ ገልጸዋለሁ፣ ከሚዲያ ግርግር አያልፍም። ሚዲያ ላይ በጣም ይራገብና የሆነ ቀን ተረስቶ እናየዋለን ማለት ነው። ኦኬ ያን ያህል ኮስት አድርገን እኛም ሰርተን ሚዲያውም አየር ላይ አውጥቶት ሚዲያው ለሽያጭ አቅርቦት አንድም ሰው ግን ትኩረት አያደርግም። የዛለት ጉድ በጣም ይገርማል ምናምን ሰውየውም ወይም ያን ምርምር የሰራው አካልም በጣም ጥሩ ጊዜ ነበረን፣ ኦኬ ሚዲያ ላይ መቅረቡ የኛ ሀሳብ እንደዚህ መንሸራሸሩ ከሚለው ላይዘል ይችላል። እዚህ ላይ ያበቃል። ሚዲያ ላይ በደንብ ይዘገባል፣ ጋዜጣ ላይ ይወጣል፣ የተለያዩ አጋጣሚዎችን ያገኛል እና ነገር ግን የሆነ ቀን ኦኬ ያን ጊዜ የተሰራው ምን ሆነ ምን ደረሰ ስንል ከስሙ እናየዋለን። ሰውየውም ደክሞ በቃ እዛው ሊቀር ይችላል። ስለዚህ እንደነዚህ አይነት ሴንተሮች ሲቋቋሙ ምን ያህል የተመራማሪውን ሞራል ሁሉ ሊጠብቁ እንደሚችሉ ያሳያልና እዚህ ላይም አብረን ማያያዝ እንችላለን። በጣም ጥሩ። ዋናው እንደውም እንትኑ የማዕከሉ መቋቋም ትልቅ ሮል የሚጫወተው እዚህ ነው። አሁን ያልከው በቃ ተኮላጅተው እንበል በአማርኛ አቦርትድ ሆነው የሚቀሩ ቴክኖሎጂዎች ብዙ ነገር ሄደው ወደ ማህበረሰብ ደርሰው ገበያ ላይ ውለው ብዙ ችግር ሊፈቱ ይችሉ ነበር እዛ ደረጃ ቢደርሱና እዛ ሲደርሱ መክነው የሚቀሩበት ምክንያት አንዱ ይሄው ነው። ማለት ምርምር እኮ በየአካባቢው ይካሄዳል። ግን እነዚህ ምርምሮች ወደ ገበያ ለማድረስ ብዙ ነገሮች ይፈልጋል። አሁን የባዮ ኢኖቬሽን ሀብ አንዱ ጥቅሙ አንደኛው ኮላቦሬሽን ወይ ትብብር ነው። ተበታትነው ያሉ በየቦታው ያሉ የምርምር ሙከራዎችን ወደ አንድ ማዕከል አምጥቶ ለነሱ የሚያስፈልጋቸው ፋሲሊቲ ማቅረብ ነው። አንዳንድ ጊዜ የሙከራ በፓይለት እስከ በትንሽ ደረጃ ያሉ ሙከራዎች ወደ ትልቅ ደረጃ እንዲደርሱ የራሱ የሆነ ግብአት ያስፈልጋል። የራሱ የሆነ ላቦራቶሪ ሊያስፈልገው ይችላል። ስለዚህ ይህን አንድ ላይ
ያመጣል። ለምሳሌ ኮር ፋሲሊቲ የምንለው ኮር ፋሲሊቲ ወይም ኮር ላቦራቶሪ የምንላቸው በግል ላቦራቶሪዎች አቅም ሊቋቋሙ የሚችሉ ብዙ ኢንቨስትመንት የሚፈልጉ ግን መንግስት ይሁን በተለያየ ድጋፍ የሚሰሩ ትልልቅ ላቦራቶሪዎች ሊኖሩ ይችላሉ። ስለዚህ በራሱ አልሰራውም፣ ኔክስት ስቴፕ ይፈልጋል። ግን ያ ሰው ወይም ያ ተቋም እዛ ያን ስራ ያጠናቀቃል። ስለዚህ ሪሶርስ ያስፈልጋል። ለምሳሌ የጂኖሚክስ የሚባል ሊሆን ይችላል፣ የኢሜጂንግ መሳሪያዎች ሊሆኑ ይችላሉ። ብዙ የሚያስፈልጉ ሪሶርሶችን አሉ፣ በተለይ በአግሪካልቸር እንደምናየው ከሆነ። ስለዚህ እነዚህን አድቫንስድ የሆኑ ላቦራቶሪ ኢኩፕመንቶች አንድ ላይ ቢኖሩ ተጠቃሚ እንሆናለን፣ ፕሮግረስ እናደርጋለን። ለዚህ ነው አንዳንዴ ተማሪዎቻችን በሳንዶች መልክ እንዲጨርሱ የምናደርጋቸው። እዚህ የተወሰነው የመስክና የላቦራቶሪ ስራ ይሰራሉ፣ ግን አድቫንስድ የሆኑ ነገሮች ስለሌሉን ወደ ስዊድን ወይም ወደ አሜሪካ ወይም ወደ ሌላ አካባቢ ሄደው ከላቦራቶሪ ጋር አታችድ ሆነው በፕሮጀክት አማካኝነት ስራቸውን ሰርተው መጨረሻ እንዲመረቁ እናደርጋለን። ያ ያገኙት ክህሎት እዚህ ከተመለሱ በኋላ እንዲቀጥል አይሆን፣ ምክንያቱም ያ ሪሶርስ እዚህ ስለሌለ። ስለዚህ የባይሀብ አንዱ እሱ ነው። ሌላ ደግሞ ፈንዲንግ ነው። ገንዘብ የግድ አስፈላጊ ነው። በግራንት መምጠት አለበት። ሌሎች ሀገሮች ምንድን ነው የሚያደርጉት? ቬንቸር ካፒታል ያዘጋጃሉ። በመንግስት አቅም ሊሆን ይችላል፣ መንግስት ከሌሎች ተቋማት ጋር ትብብር በመፍጠር ሊሆን ይችላል። ገንዘብ ያስፈልጋል እና በተለያየ መንገድ አሁን ወይም በተቻለ መጠን አንዳንድ ጊዜ መንግስት በጥቃቅንና አነስተኛ ያደራጃል አይደል? ለእነሱ ግን የተወሰነ ፈንድ ያዘጋጃል። እነሱ ግራጁዌት ሲያደርጉ ወደ ከፍ ወዳለው ይሄዳሉ። እንደዛ እያለ የቢዝነስ አቅም እየተፈጠረ ይሄዳል። በማንኛውም ሴክተር ብታየው ከትንሽ ጀምሮ እንደዛ እያደረገ ስለሚሄድ የተለያዩ የፋይናንስ አማራጮች አሉ። እነዛን የፋይናንስ አማራጮች በመንግስትም በእነዚህ ዴቨሎፕመንት ኤጀንሲ የምንላቸው ዶነርስ ወይም ምን አጋር ነው፣ እነዚህ አጋሮች የልማት አጋር አበዳሪ ተቋማት እነዚህ በሙሉ በኢትዮጵያ ደረጃ ብታየው ባንኮች ሊሆኑ ይችላሉ፣ የልማት ባንክ ሊሆን ይችላል። እነዚህ አንድ ላይ ተባብረው የገንዘብ አቅም ከተገኘ ነው እንግዲህ የሚሰራው። እኛ ሀገር ላይ እንግዲህ በዚህ በፈጠራ ዘርፍ ላይ ባንኮች ብዙ ሲሳተፉ አይታይም። ላለው ብዙ እኔ የምታዘበው ነገር ነው። ምናልባት ብዙ ሰዎች ይህን ሀሳብ ሊጋሩኝ ይችላሉ። ባንኮች የሚያበድሩት ላለ ተቋም ነው። ለሚነሳ ተቋም፣ ለሚነሳ ለሀሳብን ኢንኩቤት አድርጎ እንዲያድግ ፋይናንስ አቅጣጫዎችን ምናልባት መንግስት ሰው ለፊት ወይም ደግሞ ያሰበው ነገር ሊኖር ይችላል እንዲሰሩ የሚያበረታታ ቀዳዳ ያስፈልጋል። ስለዚህ ይሄ ናሽናል ባዮ ኢኖቬቲቭ ሀብ ራሱን የቻለ መድረክ ይሆናል። ዲል ለማድረግ ይጠቅማል። ከአበዳሪ ተቋማት ጋር ለመነጋገር ተነጋግረህ ደግሞ የፋይናንስ ምንጮች ለማድረግ ለመበደር ራሱ መያዣ ሲቋቋም ተቋሙ ሊሆን ሁሉ ይችላል። ሲቋቋም ተቋሙ ከጅምሩ ምን ያስፈልጋል፣ ከነማ ጋር ነው የምንሰራው፣ ምን የህግ ማዕቀፎች ያስፈልጋሉ፣ ምን አይነት ሪሶርስ ያስፈልጋል፣ ምን ላቦራቶሪዎች፣ አሁን እድገታቸው ከፍ ብሎ ወደ ውጤት ሊደርሱ የሚችሉት በምርምር ላይ ያሉ ነገሮች ምንድን ናቸው? ምርጫም ያስፈልጋል። በአንድ ጊዜ አይጀመርም። ማሳያ የሚሆኑ ነገሮችን ከነዚህ መርጦ ማውጣትም ያስፈልጋል። ስለዚህ በመጀመሪያ ደረጃ እንደዛ ከሆነ እቅዱ የመሳካት እድሉ ከፍ ያለ ይሆናል እና ሲጀመር እነዚህን አንድ ላይ ለማሰባሰብ ነው። ምን የፋይናንስ አቅሞች አሉ? ከየት ነው ልናገኛቸው የምንችለው? እነዚህ ፋውንዴሽንስ ናቸው? እነዚህ ፊላንትሮፒስት ለምሳሌ ቢል ኤንድ ሚሊንዳ ጌት ወይስ በሀገር ደረጃ እንደዚሁ ያሉ ፋውንዴሽኖች ምንድን ናቸው? የመንግስት አቅም ውስን ነው፣ ሁሌ የታወቀ ነው። አሁን ችግሩ ይመስለኛል ያው እድገታችን ከፍ ያለ ስላይደለ በኢንዱስትሪ የሚሳተፉ የግል ባለ ሀብቶች
በጣም ውስን ናቸው። አሁንም መንግስት ነው ኢንዱስትሪ ፓርክ በማቋቋም ምን በማለት ጥረት እያደረገ ያለው። እነዛን ሼር ሲያደርግ መጥተው የመስፈር ምርት የማድረግ ሁኔታ ያው እያየን ነው። ብዙ ለውጥ አለ። በጣም በከፍተኛ ደረጃ ብዙ ለውጦች አሉ። ግን ከመጀመሪያው ከምርምር ተቋማት የሚመጡ የምርምር ውጤቶች ወደ ተቀብዬ ኢንቨስት አድርጌ ውጤት አገኛለሁ ብሎ በተነሳሽነት የሚመጣ የግል ባለሀብት በጣም ወሳኝ ነው። ለዚህ ነው የግል ባለሀብትም መንግስትም እነዚህ ፖሊሲ አውጪዎችም አንድ ላይ ሆነው በትብብር ይሄን ሀብ እንትን ማለት መደገፍ ያለባቸው። አንዳንድ ጊዜ ምንድነው ተጀምረው በህግ ማዕቀፍ ምክንያት ጠንካራ ህግ በመኖሩ ምክንያት ወይም የህግ ማያሰራ ወይም ባለመኖሩ ሊሆን ይችላል፣ ባለመኖርም ሊሆን ይችላል። ስለዚህ ኖሮ የማያሰራ ከሆነ ከሌለም ራሱ የሆነ ይሄን መፍታት የግድ ያስፈልጋል። ስለዚህ ውጤት ሊያበቃ ነው እስቲ እንለፈው፣ ጊዜ እንስጠው፣ የ1 ዓመት እፎይታ የ2 ዓመት እፎይታ እንስጠው ሊባል ይችላል። አሁን መንግስት በታክስ መልክ ማግኘት የነበረበትን እፎይታ ስለሰጠ ይቀርበታል። ግን ቢቀርበትም መጨረሻ ወደፊት ለሚያገኘው ውጤት በቃ ጥሩ ስለሚሆን እንደዛ ማድረግ ያስፈልጋል እና እነዚህ ሁሉ ከተሟሉ ከመጀመሪያው እቅዱ ነው። አሁን ቅድም እንዳልነው ስትራቴጂው ሲዘጋጅ ምን ለማሳካት ነው ከጅምሮ የተነሳው። ስለዚህ እነዚህ ለማድረግ አስፈላጊ የሆኑት ግብአቶች ምንድን ናቸው? ከመንግስት፣ ከፖሊሲ፣ ከፋይናንስ እነዚህ አንድ ላይ ተዋህደው እንግዲህ ውጤት ለማምጣት ይቻላል። ውድ ቤተሰቦቻችን ከፕሮፌሰር ተክለሃይማኖት ኃይለሥላሴ ጋር ያደረግነው ቆይታ በዚህ አልተጠናቀቀም። ሳምንት እንመለስበታለን።